ማሚ እኔማ የኪዩን ስም ራኒያን ማሚ ንግስት ብያታል። ራኒያን ማሚ ገና ካሁኑ ለሄባ ማለት ነው የሀገር ቁም ሳጥን ሊሞላል። አንድ ልብስ ይገዛል። ሴት ያለ ባሏ ረጅም ጊዜ መቀመጥ ያው ይከለከላል ሸሪዓውን ቢሆን። ስለዚህ ትመለስ ነው ደማላ ትመለስ ነው ደስ የሚለው። ከዚህ በኋላ ማለት ነው የትማቴጅ የሚባል ነገር የለም። ዛሬ ወደ ቤቷ አስቸጋሪ ኮናት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም እንዴት ናችሁ ፋሚሊዎቼ? ሁላችሁም ደህና ናችሁ? እግዚአብሔር ይመስገን አልሐምዱሊላህ። እኔ እንኳን አልሐምዱሊላህ ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው ታውቃላችሁ ውሎውን ነው መሆነው እኔ ውሎውን ነው ስላም ዛሬ ያለሁት እኛ ነው ቤት ነው። ያው እንግዲህ ትክክለኛው ቤታቸው እየታገደሰ ነው። ለትንሽ ጊዜ ሰርቪስ ቤት ውስጥ ነው ያሉት እና የሰርቪስ ቤታቸው ውስጥ ነው ያለሁት። ስገባ ማሚ የለችም። ትንሽ ደብሮኛል ለመናገር ከሆነ ያው እመጣለሁ ስላልኳት እንግዲህ ገበያው ነው ቦታ ነው የምትሆነው ቃል ገዛዘውታ ከሰዓት ነው እንመጣለን ያላት እና ስለ አንቺ ገና ስትሰማ ኢግኖር በታረገኝ ነገር ነው የእኔ ቤት ለማለት ነው ቤቴ ነው ለማለት ነው። እዚህ ጅሩዬ አድርግልሽ ሁለት ለመናገር ከሆነ በጣም ግቢ ውስጥ ምናምን ሰዎች እየተረማመሱ ነው ምናምን ነገር ቤት እየታደሰ ነው ምናምን ነገር ዋናው ቤትና ሰርቪስ ማዘር ያው የምታሽቅበት አለ ራሷ ቁጭ አድርጋ የምትዘክርበት ክላስ ውስጥ ነው ምናምን ነገር ያለው ያው ሲመስለኝ ማዘር ነው ነገር ወጣ ብላለች ምናምን ነገር አለ ቤት ከሰሙ ጋር ወጣ ምንም ነገር ሁሉ ነገር ቀለም ተቀብቷል። ስሚ ቀለም ተቀብቷል። የቤት ዕቃ ምናምን ነገር አስተካክላለች። ኪያ ይኸውልሽ አዳምጪኝ ይኸውልሽ ምን የጎደለው ነገር አለ? ዋናው ቤት እንዳለ ነገር አይተሻላ። የታደሰበት የእድሳቱ እንጨቶቹ መሰላል ምናምን ነገር ከቤቱ አልወጣም እንጂ እሱ ከወጣ ሁሉ ነገሩ አልቋል። ሁሉ ነገሩ ማለት ነው ምንጣፍ ምናምን ነገር ማስገባባት ነው እንትኖቹ ምናምን ነገር አሁን ለአረፋ አስነካክታው አላልቃላት ቤቱን እድሳቱን እያደሰችው ምናምን ነገር ነበር። አላልቅ ሲላት በዛው ቀጠለችው ምናምን ነገር በቃ አንደኛዬን በደንብ እንትን ልበለው ብላ ለዛ ነው እንጂ አልቋል። ሁሉ ነገሩ አልቋል። ኪዬምሽ ነው ማለት ደግሞ በዚህ ሰሞን ትምጣ እያለች ልክ አረፋም ሲደርስ አረፋ ዕለት ራሱ አኑ በእንደዚህ ሁኔታ እንግዳ እንጃ እንዴት እንደማደርግ ምናምን እያለች ነበር ነው ቤቱና የሰርቪስ ክላሷ የምትዘክርበትን እሷ ግድ የላትም። የትም ብትወጂ አንቺ መምጣት ብቻ ምንድን ነው የምታስቸግሪያት? ምን ይቀየራል? ያው እሷ እዚህ ነው እያደረች ያለችው ነው ክላሷ እስኪስተካከል ምናምን ነገር ከእሷ ጋር እዚህ ትሆናላችሁ። ኪያ ስትል ይኸው መጣችልሽ። ቤትሽ አላለቀ የት ቤት ልታረጊያት ነው? ወጪነት እያደረገች ነው። ቤት ደሳ ተጀመረ ካረፋ በፊት ይሄ አስቲ ቁጭ ተለላችሁ እኔ እኮ እፈራታለሁ አልሄድም።
እንደውም አትሄጂ እናቴ ትሻሚኛለሽ ብለኝ አሁን ጋር እኔ ልትታስ ሁሉ ሰላም ሳናግዝሽ ችግር የለውም። እኛ ይጋለንላ ምን ቀረኩ ያላለቀም እንትኖቹ መሽተት ነው ስመጣ እኮ ምናምን ከዚህ በኋላ በቃ ጂፕሰሙ አልቋል ምናምን እየደረቀ ነው ምናምን እቃዎቹን ብቻ ማፈራረስ ነው ይሄ እንትኖቹን የያዘው ነገር አለ። ኧረ ዛሬ ትሄዳለች ብቻ ታስካላችሁ እንደዚህ ገና ዶክተሯ ምን ብላለች መሰላችሁ? በጣም ጸጥ ያለ ቦታ ማንም ሰው ምናምን ቶሎ ቶሎ ማያስፈለፈልፋት ባይሆን እሱን ምንም ጠረጠረ ለማሚ የሴት ናት እኮ የዛኑ ቀን ማታ ነው እየሮጥኩ ምናምን ነገር መጥቼ ሴት ሆነች እኮ ልጄ እሷን የምመስል እንደዚህ መቀል የለፋሁበት ማነው ከልጅሽ ሁሉ ቆንጆ ማነው? ማነው ከልጆችሽ ሁሉ ቆንጆ ለእኔ እኮ የምትለኝ በሱ ከወጣች እጅ ቆንጆ ማሚ ሁሉ ሰላም ሁሉ ሰላም እውነት ማሻአላ አምሮብሻል በጣም ቀደም ስትገናኙ ምናምን ነገር ሁለታችሁም እዛ እንትን ውስጥ ምናምን ነገር ነበራችሁ ምንድን ነው አዋራ በአዋራው ነው ግድግዳው ያስፈረሳችሁ ነበረ እና በደንብ ሳታወሩ ምናምን በደንብ አላወራንም። ማሚ ጓጓች በስመ አብ ወይኔ ማሚ ነው ካልመጣች ቀን በቃ ጓጓች ዛሬ ራሱ ይዞሽ ይመጣል ይላል አለኝ እኮ ነች ነው ማሚ እምቢ አለኝ እናቴን ትወስጂብኛለሽ በቃ አስመጣኝ አይ እንደምንም ብዬ እዚህ እሄዳለሁ ምናምን ነገር ግን ወደ አሁኑ እንሂድ ሁሉ ነገር ተስማምታለች። አሁን መጣች አየችሻ በቃ አሁን ነው እንሄዳለን ከበኋላ ትመጫታለች። አይ ሲጀምር ዶክተሯ በጣም የሕክምና ክትትል ሊደረግላት ይገባል ነው እዚህ እየሆናችሁ ምናምን ነገር ታስረሷታላችሁ። ምትጣቸው ሰሙ ለራሷ ቀልብ ያላት መስሎሽ ማለት ሰው መስላችኋል። ሁለት ቀን ትናንትም ሳላይሽ ከትናንት ወዲያም ሳላይሽ የሆነ አጀ ውስጥ ገቡ ምናምን ግን ማሚ ምንድን ነው አሁን አንቺም ቀላልሽ ነሽ፣ ጠየም ያልሽ ነሽ፣ ታምሪያለሽ፣ ቆንጆ ነሽ። ሰውን ቀላልሽ ናት። አሁንም እንደምትለው
ሳር መሆን አለበት እንጂ እንደዚህ አይደለም። ቸኮሌት ኮለልኩ ነው የምትለው። ኧረ ቾኮሌት አይደለም እሱ ያስፈልጋል። እኔ ቸኮሌት ምን ለምን ወደ ጥግ ጠጋ ብለሽ ምንም ምንድን ነው እየተሯሯጠች እኮ ነው ደረጃው ላይ የምትውለው። እዛ ኧረ በእናታችሁ አድጋለች እኮ በላሽ ምሳ በልታለች። ምሳ በልታለች። አዎ በልቻለሁ። በላም እኮ በልታሽ ነው። እኔ እኮ ጭንቀትሽ ስለማልፈልግ እኮ ነው እንትን የማልልሽ። እናትዬ እኔ እኮ ደስታሽን ነው የምፈልገው። እናቴ ደግሞ ሁሌ ዱአ አደርግልሻለሁ። ስትጸጥ በሰላቴ መሀል ቆሜ ሁሌ ዱአ አደርግልሻለሁ። ኢንሻአላህ አንቺ ምንም አትሆንም። አላህ አለ ከእኛ ጋር አለ። በዱአችን መሀል ሁሌ አንቺ አለሽ። እኔ ሁሌ ስላንቺ ማሚ ነገር አውቃለሁ። ያለሽበትን ነገር ኢንሻአላህ ግን ነገር አይከሰትም። ቶቻች በሰላም ትሆኛለሽ። ልቤ የሚለኝ ይሄ ነው። እኔም ዱአ አደርግልሻለሁ ሁሌ አሁን ትምጣት ስትይ የነበረው እንዴት ልታለቅሺ ነው? ልታለቅሺ ነው? ደህና ነኝ እኮ ያው እራሱ ነው የሆነሽ የምትፈልጊው። እንደው አንቺ ጋር ስመጣ እኮ ምችት ነው የሚለኝ። እኔ ይስማማኛል ሁሉ ነገር። አሁን ጭራሽ እኔ እኮ እንደውም እድሳት ላይ ስለነበርሽ ነው መምጣት አልፈልግም። ምንድን ነው ደግሞ ይሄን ሾርባ መች ሰርታችሁ ነው? ቆይ ቅድም ማመጣታለሁ ነው ያው ሰው ከተሰራ በኋላ አይበላልኝም። አሁን ትንሽ ወደሽ ነው መበል ልጁ መቻች ስትበይ ከዱቤ ሌላ ገና ብላኛለች። ዱቤ ቆሎ ከዱቤ ሌላ ሰሙዬ የምትበላው በጠቅላላ ዱቤ ትላለች፣ ቆሎ ትላለች። እስኪ ተቆጫት ከዚህ በኋላ ስለምትቆጭ እኔ እኮ ያስጠላል የሚባል ነገር የለም። ቆንጆ ነው እየበላሁኝ ነው። ሰማሽ አይደለ? እማ ወልዳለች። እያንዳንዱን ነገር ደግሞ ታውቃለች። ስለዚህ በምግብ ጉዳይ ምናምን ነገር ምን ነው እናት ሲመቻት ነው ልጅ የሚመቸው። ከውስጥሽ አንቺ የምትፈልጊውን አንቺ ደስታ ሲሰማሽ ልጅሽም ከውስጥ ደስተኛ ይሆናል። አንቺ ስትበይ ሲመችሽ ልጅሽም እንደዛው። ምግብ ነው ደግሞ ለነፍሰ ጡር ግድ ነው የሚመችሽ ምግብ። ከዚህ በኋላ ማን ይባልሽ? የትም አትሄጂም የሚባል ነገር የለም። ዛሬ ወደ ቤቷ አስቸጋሪ ከሆናት የምድር አስቸጋሪ ማሚን ያስቸግራለሁ። ችግር የለውም ስላላየሻት ነው መጨረሻ የምታስቸግር። ፈልገህ ነው የሚባል ነገር የለም። ሰሙ ይኸውልሽ አሁን ማለት ነው እኮ እንኳን አንደኛዋ መጣች። ስለዚህ አትሄድ አለቀ። ይሄን ቀን እኮ ስንጠብቅ ነበር። አይ እኔ ነግሬያቸዋለሁ። በኋላ አይሆን በጊዜ ልብሱን ያዝና ይሄድ። ሁለት ሰው ላስቸግራለን። 48 ሰዓት አጠገብሽ የሚቀመጥ መስሎሻል? ማታ ማታ እየረገጠኝ መች አስጠኝታኝ መተኛው ልጅ እያለ እሄዳለሁ ሌሊት የሚገርምሽ ነገር አንዱ ማለት ነው አልጋው 2 ሜትር ከምናምን ነው አይደል? ጫፍ ላይ እዛ ነው የምታስተኛኝ የሚታይ ወንዝ ነው ማሚ ስሙ ማን ነው የምትይው? በእስላሚክ አውጪ እስኪ ሲመጣ አይደርስም። አሁንዬ የልጅን እኔ መጀመሪያ ላንቺ ነው። አይ አይደለም እኔማ የኪዩን ስም ራኒያን ማሚ ንግስት ብያታል። ራኒያን ማሚ የኪዩን ስም ንግስት ናት። የቤቱ
ንግስቴ ናት። ምንም ማድረግ አይቻልም። ከዚህ በኋላ ኪያ እንዳትለኝ ራኒያ ነው ንግስት ናት። በቃ ራኒያ ኪያ ብትለኝ ይጣላል። ያ ልጁን አንቺ አውጫ ሴት ናት። አንዋር ተዋት፣ ደግሞ ነገር ልትላት ነው። እረፍ ተዋት ልጅቷን ይባ አይገርምም። እኛ ደግሞ ይሄ አበለና ጦሳ ማለት ነው። ይባም ይባና ራኒያ ንግስት ፋሚሊ እስላሚክ ስሜ ራኒያ ነው። ምንም ማድረግ አይቻልም። ስሜ ራኒያ ነው። ኪያና ራኒያ ይላል። ንግስት ብለሻት እንደዚህ ሶሪ ለንግስት የለም ለእንት ናምጨላት ተምራን ጨላት እሱ በቃ ተምራን ጨላት አውቆ ነው ተምራን ጨላት ነሽ አያችሁ እሱ ሊበላ ነው እኔ እንዳለ ምን ነው አምጣው አትበላም ወደ ራስ ማም ይደራሽ ካዲያ ባያቲ እንደዚህ ተሰርቶ ያቀም ለራኒያ የተሰራ ነው። ምንም ማድረግ አይቻልም። እየበላ እኮ አይደለም ማሚ ደግሞ ይጨናነቃል። ምንም አልጨነቀም። ምንድን ነው የሚጨናነቀው? ምንም አይጨነቅም። ሁሉ ነገር ላላህ ነው ያልተዋለ እሱ ማሚዬ ገና ካሁኑ ሰስቷት ሊሞት ነው ይባል። ገና ካሁኑ ሰስቷት ሊሞት ነው። ገና ካሁኑ ልብስ ገዝቶ ጨርሷል። ገና ካሁኑ ሁሉን ነገር አድርጎ ጨርሷል። በሰላም ተላቀቀ። እሱ ልጅ አባት ይሆናል። አረባለሽ ግጃጂ ማሚዬ ባው ምን ነው ቀና አንተ ገደኔ ያማታል እንዴ እንዴው ታሰቃየኛል። አልበላም ብሎ ይጎርናል እንዴ ቀረብህ። ሜጓት ነው ራት በላትም ነበር። ለስቹሉ ግን ለምን የማመጩኛ ጋር እሱ ይቀናል። ለዛ አትሄጂም ነው የሚለኝ። አሁን አንቺ መጣሻ። አሁን እኔ መጣሁ። በቃ አትሄድም ሰዓት አልደረሰብም እኮ ወደ ቤትክ ማን እንደሚያዋጣሽ እኛ እኮ ማን እንደሚያዋጣችሁ እናያለን። እሺ እኛ ማሚ ጋር ገና ከመግባቴ ስንት ነገር በላው። በባዶ ነው የሚያደርግሽ። ወይ በሰል ወይ ገዛ ያለችኝ ምንም ነገር እንትን አይደለም አለችኝ እኮ። አይ አሁን እኔ ጋር ሆነች ሁሉ ነገር ይስተካከላል። ምግቧም ሁሉ ነገሯን ይስተካከላል። አረ ተበላለች። እዚህ ነው የምንንከባከባት። በቃ ደግሞ እሺ ቤቱ ሲያልቅልሽ ምናምን ትመጣለች። ያም ነው ትመጣለች። ማን ነገር የለም። እንደኔ ሐሳብ ቤት አይደለም። ከዚህ በኋላ ሳምንት አይቆይም። ቆይም እዚህ ትቆያለሽ እንዴ? እኮ አትሄድ። ከዛሬ በኋላ አትሄድ። ማሚዬ ግን እንዳላሽ እንትን እንድል እኮ ነው ቤቱ ከአንድ ሳምንት ነው በኋላ እኮ ያልቃል። አንቺ የዛኔ ብመጣ ይሻላል። የመሄድ ሀሳብ አለሽ? አይ እንደዛ እኮ አይደለም። እኛ አትከፍቺ ነው በቃ ሳምንት ሆነ ምን ይሄ ቤት ያንቺ ነው ወይስ ቤቱ ደብሮሽ ነው? ኧረ እንዴ በጣም ነው የሚያምረው። የምትፈልጊው ሁሉ ይገባል። ከዛ እዚህ ነው የምቆይ። ይሄን ክላሴን ልታረጉት ያንቺ ነው በቃ ውርሱን ማስወጣታሱ ምን ይሰራል እሱ ድሮ ማፈልገው ክላሶች ሲያልቁ ምናምን ነገር አንድ ላይ እናንተንም እንትን ከምንላችሁ አንድ ላይ ቢመጣ ይችላል። እንግዳ ቢመጣ ብሽ ልታረጊ ነው። ችግር የለውም። በዚህ ወጣ ከሷ ጋር የበለጠ እንግዳ ቢመጣ እንግዳ እሱ የበለጠ እንግዳ የለም። አንቺ እንግዳ ከይባውጪ ራኒያውት ማን ራኒያ ነኝ። ሁለቱም ናቸው እንግዳ ይባለች እዚህ ጋር በቃ ሁለቱም እናዝናለን ነው እናዝናለን። በጣም በከባዱ ነው የምናዝነው። መሪማን አወራሻት እንዴ? ከስራው ጋር አልተመቸኝም። ቤቱ ልጨርስና እንትን እላለሁ። ብዙ እንትን አትቢያታ ማሚዬ ካላ አለ እኮ ነው። አይ ሚስት እኮ ያለ ባሏ ረጅም ጊዜ ብቻዋን ማደር አይፈቀድም። በራሱ በሸሪዓው ቢሆን አንድ ወርም መቆየት ከፈለገች አንድ ሳምንት መቆየት ከፈለገች ትቆይና ትዲዮን እኔ ጋር ያለችው ሰላም ነው ያለችው ምናምን ነገር እና ትንሽ ቆይታ ትይዝ ቢሆንም በቃ ታውቃለህ አይደል? ህጉን ያው የሃይማኖት እንትናችን አይፈቅድም። ሴት ያለ ባሏ ረጅም ጊዜ መቀመጥ ያው ይከለከላል ሸሪዓውም ቢሆን።
ስለዚህ ትመለስ ነው ወደ ኋላ ትመለስ ነው ደስ የሚለኝ። እሺ ናፍቃና አይመጣችሁ ማሚዬ ዱባይ ነበር 6 አመት ሙሉ እኮ እሱ ቅር ይለዋል። ሁለተኛ ደንብም አይደለም እንድትመለስ ነው የምፈልገው። እሺ ግን ብዙ አትጫኛት ሽማ በቃ ትንሽ ጊዜ ምናምን ነገር ትቆይና እሷ እኛን ናፍቃኔ ሄደችው አሁን ትመለሳለች ትሄዳለች። አሁን የተወሰነ ጊዜ ምናምን ነገር ነው እንጂ ስትሄድ ደግሞ መልስ ሁድሽ ነው ስትሄድ ደግሞ ይየት ያለሽ ልጄ ናፈቀችኝ በልታዊውን ጠጥታው ተመችቷት ይሁን ደልቷታል ምናምን ያለችበትን አላቅ እኮ ግድ ነው ያው ያለችበትን አላቅ ምናምን ነገር ደግሞ ትያለሽ ቢሆንም አሁን ካለው ነገር አንፃር ብትሄድ ነው የሚሻለው። ቆየች እዚህ ደግሞ አሁን ምቾት እንትን ካላት እኔም እንደናት አሁን ዝም ብዬ ተቀመጥ ብዬ በለቃት ለትዳሯም ጥሩ አይሆንም፣ እሱም ይከፋዋል። እንደኔ አይታኛለሽ በቃ በተመለስ ላለ ማይ እንትን እኮ ሸሪያውን ማክበርሽ ከባል ቤት ወጣ ምናምን ነገር ረጅም ጊዜ ውጪ መቆየቷን ምናምን ነገር ብታዩ ግን የተወሰነ ጊዜ ምናምን ነገር መቆየት ከፈለገች እዚህ እንደምትል ጥሩ ነው። ለምን መሰለህ አንዋር በቃ እዚህ በተመቻት ቁጥር መሄድን አትፈልገውም፣ ትዳሯን ትገፋዋለች። ለምን መሰለህ እኔ አውቀዋለሁ ሴት ልጅ ምን ያህል እንትን እንዳላትና ትዳሯን እንዳታጣፈራለሁ። ምቾት በተሰማት ቁጥር በቃ የመሄድ ሀሳቧን ራሱ ስታነሳባት ራሱ ደስ አይላትም። በቃ እኔ እኮ እናት ነኝ አትከብደኝም፣ ግን ትዳሯን እንደኛ ህጉን ነው በቃ ይሄ እንትናችን የሃይማኖት እንትናችን አይፈቅድም። ሃይማኖቱ የማይፈቅደውን ነገር ደግሞ እንድታረግ አልፈልግም እኔ እንደናት። ትክክለሽ ግን ትንሽ ጊዜ ይስጫት እሺ፣ ግን አታስጨንቂያት እሺ። ማርያም በተለይ ደግሞ ከኔ ጋር በጣም ተነፋፍቀናል ረጅም ጊዜ አይደል? አንቺ ጋርም እንደዛው ረጅም ጊዜ ስልክ ሳትደውል ያለችበትን ሳናቅ እነዛ አብደን ብዙ መከራ በልተናል። እውነት እኔ በህይወት ራሱ ትኖራለች ብዬ ስንት አላስብም ነበር። ያው ኢንሻአላህ አላህ እንዳለው ያው አገናኝቶናል። አልሐምዱሊላህ ሌላ ምንም የምለው ነገር የለም። ሽኩር ይድረሰው። ግን እንዲህ ደግሞ ረጅም መቆየቷን አልተመቸኝም። እሱስ ምን ይላል? የእነሱን በውስጥ እኮ የሚጎዳው ነገር ይኖራል ምንም ቢሆን እሱ እኮ እሷ ደውላለሁ እሄዳለሁ ችግር የለውም ምናምን ትላለች እንጂ ሄዳ ደግሞ አሁን ድጋሚ እንደዚህ ጥፍት እንዳለ በቃ ልቧ ሽፍት ያለ ነው። እዚህም ስትመጣ አሁን ወደዛ አታስብም፣ እዛም ስትሄድ ደግሞ እንደዚህ ነው። ታዲያ እንዴት እናድርጋት? በቃ እስቲ እንዳልከው ትንሽ ቀን እንያትና ባይሆን ትንሽ ጊዜ አይሻልም ነው አልከበደችኝም። ልጄ ናት እኔ ዝም ታለም ብትኖር ነው ደስ ይለኛል። ግን ያው ያላ ቃል አለ መሻር በቃ ቁርአንን ለመከተል የቁርአን እንትን ለማለት ግን ሸሪዓውን ለመከተል እንጂ እኮ ልጄ ናት መቼም አትከብደኝም። አሁን እኮ ካኑ ጋር ናቸው ችግር የለም። ያው ለምን የምታለቅሽው? በቃ በሁሉ ነገር አልቅሽ ትችያለሽ። በትንሹም በትልቁም ታለቅሻለሽ እንዴ? አረባለሁ እሷም ደህና ናት እኔም ደህና ነኝ። ምንድን ነው የምታለቅሽው? በቃ ኖርማል ነው አላ ፈረፍ በቃ ማታልቅሽ ነው። እሺ አላለቅስ ኪዩ እስክትመጣ ምናምን ስትያው ነበር። አታልቅሽ እሺ። እናታለች በቃ ከዚህ ወጣ አረባለ ምንና ወይ እሷ ለምን እንደነሽ አንቺ ደህና ነኝ እንደነሽ ልጅስ እንደዳና የሚሰማው ነገር እኔ ሐሳቤን ወደ እሷ ሰብስቤ እኮ እንዴ አሁን በየ5 ደቂቃው ልጅስ ልትይ ነው ምን እንጣልሽ ምን ይሰራልሽ ምን በዘኛ አንቺ ዝም በይ ተቀጣ ምን ልስራልሽ ምንድነው የሚያምርሽ ቆሎ ይሄው ከቆሎ ሌላ አትበላ ቆሎ ዱቤ ጨው የበዛበት የሆነ እንትና ቆሎ የሚባል ነገር ከአማራ ትንሽዬ እንደው ለአእምሮ ታስቀምጣለሁ እንጂ ምግብ ነው የሚያስፈልግሽ እኔ ቆሎ ነው የሚያምረው እንደውም አላስገባም ወደ ላይ ለኛል ትላለች የሚያስፈልጋትን ነገር አልገዛላትም አንተ የሚያስፈልጋትን ጠየቅኩ አልገዛም እንዴ እስኪ አምሩ ይሁት ወይስ ሁሉ ነገር አልቀጥ ይሄው ቤቱ እንዳለ የሞላው ኪችን ካቢኔቱን ብትሄጂ ቤት ማለት ነው። እኔ ምን ላርግልሽ ነው? እኔ ምን ለኔ ነገር የሱን ታዩ እሱ ይቀልዳል በመሃል እኔ ምን ልግዛሽ? እኔ ምን ላርግልሽ? ምን ትፈልጊ? ሌላ ምንድነው ጥሩ ነው ምግብ አለ ዛዝሽም ዞራ ነው እንደዚህ አይነት ምግብ ሰላጣ ቆሎ ከምናምንማ ይሻላታል። ቆሎ ግን ትቆይልኛለሽ እኔ ልበላ አምሮ
ላምሮትሽ አመጣልሻለሁ። ምግብ ግን አይደለም። እሺ ይሄ ስትይ ብቻ እንዳትቆዝሚ ብቻ ነው እንዳልቆ አፍሽ ላይ ላምሮትሽ እንጂ እኔ ኮሁን እኮ ይባል ተማዘሽ ሲቶ እስኪ አንጠፍላት አንተ ሲስተን አስተካክልላት ቁጭ ብለህ ታያታለህ እንዴ እየሮጠሽ ነው የምትውለው ኧረ ምንም እየሮጠሽ ነው ኧረ አስተካክልላት ራሱን በዛ ጋር ይማይ ኧረ ዝም በል እኔ ጋር እንደዚህ አይነት ቀልድ የለም እንደገና ሳልወልድ ልታረስ አንድ ነገር ልንገርሽ ከደረጃው ላይ ማለት ነው እንዴት እየሮጠች ነው ደግሞ እሱ ኧረ አይዘለል ልብስ ሱሪ ነው የምታረገው እምቢ አለች ይሁን በአላ ኧረ ማሚ ሱሪ ነው የምታረገው ቁልቶልሽ ዳሽ የሷ አለ የኔ አለ ደግሞ ለማገዝ አንተ ምን አባካ ትገዛላት አልገዛም አንድ ቀሚስ ነው የገዛው ገዝቼ እንዳለ የለበሱት ልብስ ይሄ አሮጊት ነው ምናምን ትለኛለች ይሁን አንቺ እንደዚህ እኮ እምቢ አለች የሚያስፈልጋት ነው አንተ ያሮጊት ልብስ ለምን ትገዛላት ተሻለ ነገር ማሚ የሚገዛልኝ ምን አይነት መሰለሽ ወለደ ልጅ ልብስ ከምትገዛላት እሷ አትገዛም እንዴ አንተ ማሚ ገና ካሁኑ ለሄባ ማለት ነው የሀገር ቁም ሳጥኑ ሊሞላ እኔ አንድ ልብስ ይገዛልኝ አንድ አይደለ አሁን የምትቀድመው እሷ ናት እሺ ምንድነው የሚያስፈልጋት የሆነ ማን ያገዛልኝ ምርጫ የአሮጊት ቀሚስ ይገዛልኝ ግን አንድ ብቻ ነው ይዣት ማን ሄደው እሷ የምትመርጠው እዚህ ጋር እዚህ ስትመጣ አንቺ ፈርታ ነው እንጂ እርግዝም ነው አይደለም ሱሪ ሐራም ወላሂ ሐራም ይሄው እንደዚህ ዛሬ ጀምሮ እሺ በቃ ፈለግሽ የኔንም ትለብሻለሽ አምጪላት የለሽም እንዴ አለ ሞልቷል እኮ ልብስኛ እሺ ይግዛ ደግሞ ላንቺም ለኔም ይግዛ ለሁለታችን የሷው ነው ችግር እንደውም ለኔ ገዝቶልኛል ለአረፋ ገዝተሃል ብር አስላከችኝ እሺ ብር አነሰሽ አንቺ ልጅቷ እንዴ ብር አስጋልኝ እነሱ ታያቸው ትንሽ ማለት ያሰጋል ግን ኢንሻአላህ ብለን ቁጭ ብለን ኢንሻአላህ ሰላም ማሚ ይደዋልኝ ይያርኩኝ ሁሌ በሰላት በቆምኩ ቁጥር ስለናንተ ሳልጸልይ በቃ ኢንሻአላህ አታስብሽ አላህ አለ እሺ አሁን ማለት ነው አላህ በቃ እንትን በይ አንቺ ውጪ የጨራረሻቸውን ስራ ጨርሰሽ ተመለስሽ ቁጭ እንላለን እኔ አረፍ ሄዳንተ ምን ይገዛል አልመለስም እዚህ ግዛለት ምን ይገዛል ያዘይት ሌላ የምትፈልጊው ነገር ካለ ሌላ የምትፈልጊው ነገር ፍራፍሬ ምንም አትፈልግም አይ እፈልጋለሁ ምንም እፈልግ ሙሉ ፍራፍሬ ሙሉ ኬክ ሙሉ ፍራፍሬ ምግብ ነገር ሀባብ ግዛለን እሱን ግዛላት እሺ ፍራፍሬ እንዳትረሳ እሺ እንተያያለን እሺ ደግሞ ይኸውልሽ አሁን 12 ሰዓት እመጣለሁ ወደ ቤት ሲጀራ አልሄድም